የፍትህ ተደራሽነትና ጥራትን ለማሳደግና ዘላቂ ሰላምን ለማስፈን ባህላዊ የፍትህ ስርዓቶችን ከመደበኛው ጋር በማቀናጀት በህግ በመደገፍ ጥቅም ላይ ማዋል እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የክልሉ መንግስት ለፍትህ ተቋማት መጠናከርና ለዘላቂ ሰላም ግንባታ ትኩረት ሰጥቶ እየሰራ ነው ያሉት ደግሞ ርዕሰ መስተዳድር አረጋ ከበደ ናቸው። የህግ የበላይነትና አማራጭ የሙግት መፍቻ መንገዶች ለዘላቂ ሰላምና ልማት ባላቸው ሚና ላይ ያተኮረ ዓለም አቀፍ ኮንፈረንስ በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ አዘጋጅነት እየተካሄደ ነው። አብዮት ከፋለ ተጨማሪ አለው። የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ ባዘጋጁት ዓለም አቀፍ ኮንፈረንስ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ርዕሰ መስተዳድር አረጋ ከበደን ጨምሮ የሰብአዊ መብት ተቋማት፣ የአፍሪካ ህብረትና ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ተወካዮችና የስራ ኃላፊዎች ተሳታፊዎች ናቸው። በመድረኩ የህግ የበላይነትን ለማረጋገጥና ዘላቂ ሰላምና ልማትን ለማስፈን አማራጭ የልዩነት መፍቻ መንገዶች በሚያበረክቱት አስተዋጽኦና በሚጠናከሩበት ሁኔታ ላይ ያተኮረ ውይይት እየተካሄደ ይገኛል። የህዝቡን የፍትህ ተደራሽነትና ጥራት ለማሳደግ ዘመናዊ አሰራሮችን መዘርጋትን ጨምሮ በትኩረት እየተሰራ ነው ያሉት የአማራ ክልል ርዕሰ መስተዳድር አረጋ ከበደም የክልሉ መንግስት ድጋፉን አጠናክሮ እንደሚቀጥልም ገልጸዋል። በቴክኖሎጂ በታገዘ ስርዓት ችሎት ባሉበት ሆነው እንዲከራከሩ የሚያስችሉ ስራዎችም በሰፊው ተሰርተዋል፣ አሁንም እየተሰሩ ይገኛሉ። የክልሉ መንግስት ይህን የፍርድ ቤቶችና የሪፎርም ስራ ውጤታማ ሆኖ እንዲቀጥል በትኩረት የህግ ማሻሻያዎች እንዲደረጉ በክትትልና ድጋፍ ስራ እንዲጠናከሩ እንዲሁም ለዘርፉ በልዩ ትኩረት በበጀት ድጋፍ ጭምር በማድረግ እየሰራን ሲሆን በቀጣይም ይህንኑ የአመራር ቁርጠኝነት አጠናክረን የምንቀጥል ይሆናል። እስካሁኑ ችግሮችን በጋራ የመፍታት ልምድ በክልሉ ሰላም ላይ መሻሻል እየታየ ነው ያሉት ርዕሰ መስተዳድሩም ታጥቀው የወጡ ወገኖች ወደ ሰላም እንዲመለሱና ችግሮች በውይይት እንዲፈቱም ጥሪ አቅርበዋል። በይህን ሚዲያ የሚከታተሉ በየደረጃ ያሉ የአማራ ክልል ችግር በሰላማዊ መንገድ እንዲፈታ የሚሹ የሚፈልጉ የሚመኙ አካላት እንደዚሁም ደግሞ ልዩነትን በብረት መፍታት የሚፈልጉ የታጠቁ ኃይሎችም ከዚህ ቀደም ችግሮቻችን በሰላማዊ መንገድ የመፍታት ቅድሚያ መስጠት የነበረብን ቢሆንም ዛሬም ሁለተኛው ትክክለኛ ጊዜ በመሆኑ ምክንያት ችግሮቻችንን ልዩነቶቻችንን በሰላም አማራጭ ለመፍታት በዚሁ አጋጣሚ ጥሪ ለማስተላለፍ እወዳለሁ። የተመለሱ አካላትንም ዘላቂ ሰላም ለማስፈንና ኑሯቸውን ለመግፋት እንዲቻል የክልሉ መንግስት እነሱን በመጡበት አካባቢ ለማቋቋምም ጭምር ቁርጠኛ መሆኑንም በዚሁ አጋጣሚ ለመግለጽ እወዳለሁ። አለመግባባቶችን በባህላዊ መንገድ መፍታት የኢትዮጵያውያን መገለጫ ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እነዚህ አማራጮች ለህዝባዊ አንድነትና ትክክለኛ ፍትህ መስፈን ሚናቸው የጎላ ነው ይላሉ። በአንድ በኩል ሃይማኖታዊ እሴቶችን መሰረት አድርገው የተደራጁ መደበኛ የፍርድ ተቋማት አሉት ነበሩት። በሌላ በኩል ደግሞ ባህሉን መሰረት አድርገው የተደራጁ ባህላዊ የፍትህ ስርዓቶችም አሉት ነበሩት። መደበኛ የፍርድ ተቋማቱ በየጊዜው እየዘመኑ መጥተው ዛሬ የምናገኛቸውን የፍትህ ባለድርሻ አካላት አስገኝተውልናል። በክልሉ ዘላቂ ሰላምና ልማት እንዲሰፍን ባህላዊ የፍትህ ስርዓቶችን ከመደበኛው ጋር በማቀናጀትና በማዘመን ጥቅም ላይ ማዋል እንደሚገባ ማሳስበዋል። በአማራ ክልል የተስተዋሉ የድህነት ፈተናዎች፣ የእኩልነት እጦቶች፣ ግጭቶች፣ ክርክሮች እና ያለመግባባቶች መደራረብ ባህላዊ የፍትህ ስርዓቶቻችንን ፈትኗቸዋል። በተለይ ከቅርብ ዓመታት ወዲህ ደግሞ በተለያዩ ፖለቲካዊና ግላዊ ምክንያቶች መሳሪያ ያነሱ አካላት ባህላዊውንም ሆነ መደበኛውን የፍትህ ስርዓቶች ለማዳከም ሆን ብለው ሰርተዋል። ስለሆነም ባህላዊ የፍትህ ስርዓቶቻችንን ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና አሰራሮቻቸውን በማዘመን በሀገር አቀፍ ደረጃ ከምንተገብራቸው ሪፎርሞች ጋር አሰናስለን ማዋቀር ይገባናል። በሀገራችንም ሆነ በክልላችን ተደራሽ ቅቡልነት ያለውና በመርህ ላይ የቆመ ፍትህን ለማስፈን እንዲቻል መደበኛና ባህላዊ የፍትህ ስርዓቶች ተጣጥመውና ተናበው የሚጓዙበት አውድ መፍጠር ይገባናል። መንግስት ለፍትህ ተቋማት መሻሻልና ለሀገር በቀል መፍትሄዎች መጠናከር በትኩረት እየሰራ መሆኑንም ምክትል ጠቅላይ ሚኒስትሩ አብራርተዋል።
በተያያዘ ዜና የኢትዮጵያውያን የዳበሩ የልዩነት መፍቻ እሴቶችን በማጠናከር ለሀገር ሰላምና አንድነት መጠቀም ይገባል ሲሉ የሰላም ሚኒስቴር ሚኒስትር መሐመድ እንድሪስ ተናገሩ። የአማራ ክልል ጠቅላይ ፍርድ ቤት ከባህር ዳር ዩኒቨርሲቲና ሌሎች ተቋማት ጋር በመሆን ባህላዊ የልዩነት መፍቻ ስርዓቶችን ከመደበኛው ጋር አቀናጅቶ የመጠቀም ተግባር በትኩረት እያከናወነ መሆኑን የጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው ገልጸዋል። አብዮት ከፋለ አማራጭ ያለመግባባት መፍቻ ስርዓቶች በሀገር በቀል እውቀት ላይ የተመሰረቱ የህዝቡን ማህበራዊ እሴት የሚያጎለብቱ ፍትህና ርትዕን የሚያሰፍኑ የሰላምና አንድነት መሰረቶች ናቸው። የአማራ ክልል ጠቅላይ ፍርድ ቤትም ለዘርፉ ማደግ በትኩረት እየሰራ ይገኛል። ከሀገር አልፎ በዓለም አቀፍ ደረጃ ተምሳሌት የሆነ ፍርድ ቤት ለመገንባት እየተሰራ ነው ያሉት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ አግደው ከዚህ ጎን ለጎን የማህበረሰብ እሴት የሆኑ ባህላዊ የፍትህ ስርዓቶች እንዲጎለብቱ እየተሰራ መሆኑንም ገልጸዋል። አማራጭ ያለመግባባት መፍቻ ስርዓቶችን ተግባራዊ በማድረግ ረገድ የፍርድ ቤት መር አስማሚነትን ተግባራዊ ያደረገ ሲሆን በክልሉ የባህል ፍርድ ቤቶች ማቋቋሚያ አዋጅ በማውጣት በቅርቡ ከ4000 በላይ የሚሆኑ የባህል ፍርድ ቤቶችን በቀበሌዎች ደረጃ ያቋቋመ ሲሆን ስራ ለማስጀመር ሰፋፊ የሆኑ የቅድመ ዝግጅት ስራዎች ተጠናቀዋል። በዚህም ዜጎቻችን ተደራሽ የሆነ ፍትህ ማግኘት የሚችሉበት እንደዚሁም በእርቅና በመግባባት የሚቋጭበት ስርዓት በመሆኑ ወጪም የሚቀንስ በመሆኑ ለዜጎች ምቹ የሆነ አገልግሎትን ይሰጣል። ባህር ዳር ዩኒቨርሲቲ ራሱን የልህቀትና የቴክኖሎጂ ማዕከል ከማድረግ ባለፈ በዩኒቨርሲቲው የሕግ ትምህርት ቤትና በዲፕሎማሲና የውጭ ፖሊሲ ጥናት ማዕከሉ አማካኝነት ከክልሉ ጠቅላይ ፍርድ ቤት ጋር በቅንጅት ለዘርፉ መዘመንና ማደግ ይሰራል ያሉት ደግሞ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ናቸው። Beyond and above our focus on technology, ከቴክኖሎጂ ዘርፍ ትኩረታችን ባለፈ ባህር ዳር ዩኒቨርሲቲ ከጠቅላይ ፍርድ ቤት ጋር በመተባበር በዘርፉ ቀዳሚ የአፍሪካ የምርምርና የልህቀት ማዕከል ለመሆን እየሰራን ነው። ለሀገር በቀል እውቀት ማደግና መስፋፋት በትኩረት እንሰራለን። ጠንካራ የትምህርት የጥናትና ልህቀት ዩኒቨርሲቲ ስንገነባ የማህበረሰብ አገልግሎትን፣ ተቋማት ግንባታን፣ መልካም ነገን ተስፋ በማድረግ ነው። African Research University model እየተከናወኑ ያሉ የለውጥ ተግባራት ከኢትዮጵያ አልፎ ለአፍሪካና ዓለም ተሞክሮ የሚሆኑ ናቸው ያሉት ደግሞ በአፍሪካ ህብረት የአፍሪካ አስተዳደር አርኪቴክቸር ሴክሬታሪያት ኃላፊ አምባሳደር ሳላህ ሐሚድ ናቸው። As you are all aware that the African Union ሁላችሁም እንደምታውቁት አፍሪካ ህብረት የአፍሪካን ችግሮች በአፍሪካውያን መፍታት አንዱ ትኩረቱ ነው። ግጭቶች፣ የሰብአዊ መብት ጥሰቶችና ሌሎች ችግሮች የሚፈቱት የህግ የበላይነት ሲሰፍን ነው። ለዚህ ደግሞ የዜጎች ተሳትፎ ያስፈልጋል። እናንተ ኢትዮጵያውያን እያደረጋችሁት ያለው ስራም ለአፍሪካ ብሎም ለዓለም ተሞክሮ የሚሆን ነው። involving the participation of the citizens በኢትዮጵያውያን የዳበሩ የልዩነት መፍቻ እሴቶችን በማጠናከር ሰላምና ልማትን ማረጋገጥ እንደሚገባ የሰላም ሚኒስትሩ መሐመድ እንድሪስ አሳስበዋል። በኢትዮጵያ ከ75 በላይ የከበሩና የዳበሩ አማራጭ የልዩነት መፍቻ ስርዓቶች አሉ። ምክንያቱም መደበኛ መንግስት ከመፈጠሩ በፊት ራሱ በማህበረሰብ መካከል የሚፈጠሩ ልዩነቶችን የሚፈቱበት ስርዓት ማለት ነው። አሁን የአማራ ክልል ፍርድ ቤት ኢኒሺዬቲቭ በጣም የሚገርም ነው፣ ከፍ ነው ያልነው። ይህን ስርዓት ኢንስቲቱሽናላይዝ በማድረግ ተቋማዊ ቅርጽ በመስጠት ከፍ በማድረግና በህግ በመደገፍ ከመደበኛው የህግ አካሄድ ጋር በማጣመር ችግር ለመፍታት እየሄደበት ያለበት ርቀት በጣም የሚደነቅ ነው። እነዚህን የዳበሩ እሴቶቻችን ቅድመ አያቶቻችን ችግር ሲፈቱባቸው የነበሩትን መላዎች አሁንም እንጠቀምባቸው። በየአካባቢው ያለነው የህብረተሰብ ክፍል ይህን እድል በመጠቀም ችግር ማለት ጥያቄ ያላቸው አካላት በሰላም መንገድን እንዲመርጡ እንጠቀምበት። ሰላም አዋጭ ነው። ሰላም ካለ ነው ልማት የሚኖረው። የባህር ዳር ዩኒቨርሲቲና የአማራ ክልል ጠቅላይ ፍርድ ቤት ትብብር ለክልሉ ፍትህ ማደግና ለዘላቂ ሰላም ግንባታ አርአያ መሆኑም ተገልጿል።